ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ማክሰኞ ግንቦት 11 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በአብይ አህመድ የሚመራ የኢትዮጵያ መንግስት ላለፉት 8 ዓመታት ጄኖሳይድ ሲፈጽምባቸው የቆዩ መሳሪያዎችና መዋቅሮች ተነጥቀው ለሁሉም ኢትዮጵያውያን ጥበቃ ሊያደርግ የሚችል ተቋም ሊረከባቸው ይገባል ሲል ላምኪን ኢንስቲትዩት የተባለ ዓለም አቀፍ የጄኖሳይድ ተከላካይ ተቋም ገለጸ። የኢትዮጵያ መንግስት በትግራይ ህዝብ ላይ ለ2 ዓመታት ሙሉ ጄኖሳይድ ሲፈጽም ከቆየ በኋላ በፕሪቶሪያው ዘላቂ የተኩስ አቁም ስምምነት መፈረሙን ተከትሎ በትግራይ ላይ ግልጽ የሆነ ጦርነት እንደሌለ ያስረዳው ላምኪን ኢንስቲትዩት በአማራ፣ በቤኒሻንጉል፣ ኦሮሚያና አዲስ አበባ ግን ግልጽ የሆነ ጄኖሳይድ እየተፈጸመ እንደሚገኝ አስረድተዋል። የኢትዮጵያ መንግስት ወደ ትግራይ ሲዘምት ህወሓትን ለማጥፋት በሚል የተሳሳተ ቅስቀሳ የትግራይ፣ አፋርና አማራ ክልሎች የጦርነት አውድማ እንዲሆኑ ማድረጉና በትግራይ ህዝብ ላይ ጄኖሳይድ መፈጸሙ ዓለም አቀፍ መመዘኛዎች ማረጋገጣቸው የላምኪን ኢንስቲትዩት ሪፖርት ያስረዳል። የኢትዮጵያ መንግስት በ2015 ዓ.ም በአማራ ህዝብ ላይ የጀመረው ጦርነት ትጥቅ አስፈታለሁ በሚል የተሳሳተ ስሌት መሆኑን ያስረዳው ላምኪን የጄኖሳይድ መከላከያና ቅድመ ማስጠንቀቂያ ኢንስቲትዩት በወቅቱ በአማራ የታጠቁ የተለያዩ ኃይሎች አሁን ባሉበት ወጥ አደረጃጀት እንዳልነበራቸውና ጦርነቱን ቶሎ ለመጨረስ እምነት የነበረው መሆኑን ይጠቅሳል። በ3 ዓመቱ የአማራ ጦርነት የኢትዮጵያ መንግስትና የአማራ ታጣቂዎች በክልሉ የተለያየ አቋም ይዘው እንደሚገኙ ያመላከተው ሰነዱ ከተሞች ሰላማዊ ሰልፍ የተጀመረ ትግል አሁን ከተሞች የጦርነት ማዕከልነት እንደተለወጡና እስከ ሚያዝያ 2018 ዓ.ም በሺዎች የሚቆጠሩ ንጹሐን ዜጎች በግፍ መጨፍጨፋቸውን አረጋግጠዋል። በአብይ አህመድ የሚመራው የኢትዮጵያ መንግስት በአማራው ህዝብ ላይ ጄኖሳይድ እየፈጸመ መሆኑ በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ የወጣው ማስረጃ የተጠቀመው ሰነዱ ጾታዊ ጥቃት፣ የዘፈቀደ እስራት፣ አፈና፣ በግዳጅ መሰወር፣ ንብረት ማውደምና ማሰቃየት በአማራ ክልል ላይ የኢትዮጵያ መንግስት ታጣቂዎች ሁነኛ መገለጫ መሆኑን ያስረዳል። በእግረኛ ወታደሮች ከሚደረጉ ጥፋቶች ጎን ለጎን ከአየር የሚወረወሩ ቦምቦችና የሰው አልባ አውሮፕላኖች እንዲሁም በመካናይዝድ የሚወረወሩ አረሮች በአማራ ህዝብ ላይ ከፍተኛ ሞትና መፈናቀልን እያስከተለ መሆኑን የላምኪን ኢንስቲትዩት ሪፖርት ያሳያል። የአማራ ክልልን ለማጥቃት ብሔር ተኮር ስድቦችን ጨምሮም ከ8 ዓመት ህጻናት እስከ 65 ዓመት እናቶች ላይ ጾታዊ ጥቃት እንደሚደርስባቸው በሪፖርቱ ላይ ይፋ ያደረገው ኢንስቲትዩቱ በአማራ ስም የሚታወቁ ፖለቲከኞች ማሰርን ጨምሮም ከ6000 በላይ ትምህርት ቤቶች ከስራ ውጭ በመሆናቸው ምክንያት ከ4.4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ እንዲሆኑ መደረጉን ይጠቅሳል። ኢጋድንና አፍሪካ ህብረትን ለኢትዮጵያ መንግስት የሚያደሉ በመሆናቸው በአማራ ክልል በአዲስ አበባና ሌሎች ከተሞች በአማራ ማህበረሰብ ላይ የሚደርሰውን ግፍ አይተው እንዳላዩ የሚያልፉ መሆናቸው ምስክር ነው ያለው ኢንስቲትዩቱ ፋኖን ክደው ለመንግስት እጃቸው ለሰጡ ግለሰቦች እንደ እውነተኛ አደራዳሪዎች መስለው ለመታየት መሞከራቸውና ተስማምተዋል ተብሎ ከተነገረ በኋላ በመሬት የተለወጠ ነገር እንደሌለ መኖሩን አረጋግጠዋል። ዓለም አቀፉ የሰብአዊ መብት ተቋማት ኖቤል ለተሸላሚው ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙበት 2010 ዓ.ም ጀምሮ በኢትዮጵያውያን መካከል ክፍፍል ለመፍጠር የተጠቀሙበት የጥላቻ ትረካዎችን በጥልቀት እንዲመረምሩ ጥሪ ያቀረበው የላምኪን ኢንስቲትዩት ሪፖርት ሁኔታው ጣሊያን ኢትዮጵያ በወረረችበት ወቅት የኢትዮጵያውያን አቅም ለማዳከም የተጠቀመችበትን ብሔር ተኮር ፖሊሲ የሚመሳሰል መሆኑ አስረድተዋል። ዓለም አቀፉ ማህበረሰብ የኢትዮጵያን ጉዳይ ለዓለም አቀፉ የወንጀለኞች ፍርድ ቤት እንዲያቀርብና ጠቅላይ ሚኒስትር አብይ አህመድና አጋሮቻቸው በመላው ኢትዮጵያ የፈጸሙት ወንጀል ምርመራ እንዲጀመር ምክረ ሀሳብ ያቀረበው ላምኪን የጄኖሳይድ መከላከል ኢንስቲትዩት የኢትዮጵያ መንግስት ግልጽ የሆነ የጦርነት አቁም ስምምነት እንዲያደርግና ዓለም አቀፍ ገለልተኛ መርማሪ ቡድን ተደራጅተው ተጠያቂነትን ለማንገስ መንግስት ጄኖሳይድ ለመፈጸም የሚጠቀምባቸው ተቋማትና መሳሪያዎች እውነተኛ ፍትህ ለሚያረጋግጥ ተቋም እንዲያስረክብ ጫና ሊደረግበት ይገባል ብለዋል። በሽረ እንዳስላሴ ከተማ በሚገኝ የፍተሻ ጣቢያ 130 የክላሽንኮቭ ጥይቶች፣ 1 ሽጉጥና F1 ቦምብ ይዞ ለማምለጥ የሞከረ ግለሰብ
በቁጥጥር ስር መዋሉን ፖሊስ አስታወቀ። በሌላ ዜና በከተማዋ የተለያዩ አደንዛዥ እጾችን ሲጠቀሙ የነበሩ ግለሰቦችም በቁጥጥር ስር ውለዋል። የትግራይ ፖሊስ ኮሚሽን እንዳስታወቀው 130 የክላሽንኮቭ ጥይቶች፣ አንድ ሽጉጥና አንድ F1 ቦምብ ይዘው ወደ ሽሬ እንዳስላሴ ከተማ ለመግባት በኬላ ፍተሻ ላይ እያለ ከተያዘ በኋላ አምልጦ ለመሄድ የሞከረ ግለሰብ በ3 ጥይት ተኩስ በቁጥጥር ስር መዋሉን የከተማዋ ፖሊስ የገለጸ ሲሆን በተመሳሳይ ዜና በከተማዋ ሐሺሽ ጨምሮ የተለያዩ አደንዛዥ እጾችን ሲጠቀሙና ሲያጠቅሙ የተገኙ ግለሰቦች በቁጥጥር ስር መዋላቸው ተገልጸዋል። ነዋሪነቱ በማዕከል አዲያቦ ወረዳ ለሰ ቀበሌ የሆነው ተጠርጣሪ ግንቦት 9 ቀን 2018 ዓ.ም ከቀኑ 5 ሰዓት ላይ ወደ አድዳዕሮ መውጫ በሚገኘው ኬላ አንድ ሽጉጥ፣ 130 የክላሽንኮቭ ጥይቶች እና አንድ F1 ቦምብ ይዞ ወደ ሽሬ እንዳስላሴ ከተማ ለመግባት በጸጥታ አካላት ፍተሻ እየተደረገለት እያለም ከጸጥታ አካላቱ አምልጦ ለመሄድ ሲሞክር በ3 ጥይት ተኩስ በቁጥጥር ስር ውሎ ጉዳዩ በማጣራት ላይ እንደሚገኝ የከተማዋ ፖሊስ ጽሕፈት ቤት ገልጸዋል። በተመሳሳይ በከተማዋ በአንድ ቤት ውስጥ ተዘግተው ሐሺሽ ጨምሮ የተለያዩ አደንዛዥ እጾችን ሲጠቀሙና ሲያጠቅሙ በድንገተኛ ፍተሻ የተገኙ አካላትን በቁጥጥር ስር ውሎ ተጨማሪ ማጣራት እያደረገ እንደሚገኝ የፖሊስ ጽሕፈት ቤቱ ጨምሮ መግለጹን ከትግራይ ፖሊስ ኮሚሽን ያገኘነው መረጃም ያመላክታል። የሱዳን ጦር ለኢትዮጵያ ድንበር ቅርብ የሆነችውን ስትራቴጂካዊ ከተማ ከፈጥኖ ደራሽ ኃይሎች ማስለቀቁ ተገለጸ። የሱዳን ጦር ከ3 ዓመታት በላይ ባስቆጠረው የእርስ በርስ ጦርነት ውስጥ ዋነኛ የውጊያ ማዕከል በሆነው በደቡብ ምስራቅ ብሉ ናይል ግዛት የምትገኘውን ስልታዊ ከተማ ከፈጥኖ ደራሽ ኃይሎች እጅ ማስለቀቁን አስታውቋል። የሱዳን ጦር ባለፈው አርብ ባወጣው መግለጫ ሆር ሐሰን የተሰኘችውን ከተማ ሙሉ በሙሉ በቁጥጥር ስር መዋልን ይፋ አድርገዋል ሲል አልጀዚራ ዘግበዋል። የብሉ ናይል ግዛት ባለው መልክዓ ምድራዊ አቀማመጥ ምክንያት በግጭቱ ውስጥ ትልቅ ስልታዊ ስፍራ ተደርጎ የሚወሰድ ሲሆን አካባቢውን የተቆጣጠረ ኃይል ወደ መካከለኛው ሱዳን በቀላሉ ለመግባትና ወታደራዊ ግስጋሴ ለማድረግ ሰፊ ዕድል ያገኛል። ይህ ግዛት ከኢትዮጵያ ጋር የሚዋሰን ሲሆን የሱዳን መንግስት ኢትዮጵያንና የተባበሩት አረብ ኤምሬትን ፈጥኖ ደራሽ ኃይሎችን በወታደራዊና በዲፕሎማሲያዊ መንገድ ይደግፋሉ በሚል በተደጋጋሚ ሲከስ ቆይተዋል። ይሁን እንጂ ሁለቱም ሀገራት የቀረበባቸውን ውንጀላ አጥብቀው አስተባብለዋል። RSF ከተማዋን ተቆጣጥሮ የቆየው ዋነኛ አጋሩ ከሆነው የሱዳን ሕዝብ ነጻ ንቅናቄ ሰሜን ጋር በመሆን እንደነበር ዘገባው አመላክተዋል። የብልጽግና አገዛዝ አካላቸውን ያልሳሱለትን የቆሰሉ ወታደሮች በሕግ ሊቀጣ መሆኑን አስጠነቀቀ። የብልጽግና ፓርቲ መራሹ መንግስት ለራሱ የስልጣን ዕድሜ ማራዘሚያ በጦርነት አሰልፎ አካላቸውን ያሳጣቸውን የአካል ጉዳተኛ የቀድሞ የመከላከያ ሰራዊት አባላትን ሰብአዊና መብታዊ ጥያቄዎች በሰላማዊ መንገድ ከማድመጥ ይልቅ በቁጥጥር ስር ለመዋልና በሕግ ለመጠየቅ መዘጋጀቱን ይፋ አድርገዋል። ባለፈው ሳምንት በጦር ሜዳ የከበደ የአካል ጉዳት የደረሰባቸውና አሁን ላይ በከፍተኛ ማህበራዊና ኢኮኖሚያዊ ችግር ውስጥ የሚገኙ የቀድሞ የሰራዊት አባላት በአዳማና በቢሾፍቱ ከተሞች ጎዳናዎች ላይ በመውጣት እንዲሁም እንደ ፌስቡክና ቲክቶክ ባሉ ማህበራዊ ገጾች ላይ የደረሰባቸውን ግፍና ሮሮም ሲያሰሙ ተስተውለዋል። እነዚህ ወታደሮች መንግስት በጦርነት ለቆሰሉ ወታደሮችና ለቤተሰቦቻቸው 105 ካሬ ሜትር መሬት የመስጠትን ጨምሮ ለረጅም ጊዜ ሳይፈጸሙ የቆዩ የድጋፍ ፓኬጆችን እንዲያከብርላቸው በተስፋ መቁረጥ ውስጥ ነው እየጠየቁ ቢሆንም የብልጽግናን አምባገነናዊ መዋቅር ለማስጠበቅ የሚሰራው የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ግንቦት 9 ቀን በሰጡት መግለጫ ግን የአገሪቱ ባለውለታዎች ያቀረቡትን ጥያቄ ሙሉ በሙሉ ውድቅ አድርገውታል። ጀነራሉ እነዚህ ቆስለው የተሰናበቱ አባላት በአዳማና በቢሾፍቱ የመሬት ይገባኛል ጥያቄዎችን ሰልፍ በሚመስል መልኩ መፈክር ማሰማታቸውን ሕግን የጣሰና በሕግ ተጠያቂ የሚያደርጋቸው መሆኑን በመግለጽ ከፍተኛ ማስፈራሪያ የሰጡ ሲሆን ይህም ያገዛዙን የተለመደ የሴራ ትንታኔና የፍርሃት ፖለቲካ በሚያንጸባርቅ መልኩ ከጀርባቸው ገፊዎች ያሉበት ፊት ለፊት ያለውን አገራዊ ሁኔታ ታርጌት ያደረገና ሌላ ዓላማ ያለው ሲሉ ፈርጀውታል። ጀነራሉ ይህም ብልጽግና የራሱን ቃል ኪዳን ማጠፍና የአካል ጉዳተኞች መብት መርገጥ ለመሸፈን የሚጠቀም የተለመደ የመደበቂያ ጋሻ መሆኑን ታዛቢዎች የሚናገሩ ሲሆን ከሁሉም በላይ አሳዛኝ የሆነው ደግሞ አገዛዙ እነዚህ ጀግኖች ከወታደራዊ አገልግሎት ከወጡ በኋላ ልዩ መብት ቅድሚያ ተጠቃሚነት ሊኖራቸው አይገባም በማለት ጥያቄያቸውን ማጣጣሉን ነው። ሜጀር ጀነራል እንዳልካቸው እንዳሉ በተለየ አግባብ ተጠቃሚ ይሆናሉ የሚል አሰራርም ሆነ ሕግ የለም በማለት ወታደሮቹ ሕይወትና አካል መስዋዕትነት የከፈሉትን አገዛዝ እውነተኛ ግዴለሽነት ፍንቶ አድርጎ
አሳይተዋል። በተጨማሪም መፈናፈኛ ያጡት የቀድሞ ወታደሮች መለያ ልብሳቸውን ዩኒፎርም ለብሰው ድምፃቸውን ማሰማታቸውን እንደ ትልቅ ወንጀል በመቁጠር ወታደራዊ አልባሳት ለብሰው የሚንቀሳቀሱ ለማንኛውም አካላት ለሕግ መቅረብ አለባቸው ሲሉ አገዛዙ አስጠንቅቀዋል። ይህም ጀግኖችን በጦርነት ወቅት አሞግሰውና ተጠቅሞባቸው ጉዳት ከደረሰባቸው በኋላ ግን እንደ ጠላት የመቁጠር የብልጽግና ፓርቲ ተጠቅሞ የመጣል ፖሊሲ ቁልጭ አድርጎ ያሳያል። በአጠቃላይ በአዳማ፣ በቢሸፍቱ፣ በደብረ ብርሃንና በአዲስ አበባ ዙሪያ እየተነሳ ያለው የቆሰሉ ወታደሮች የመሬትና የጥቅማ ጥቅም ጥያቄ የብልጽግና አገዛዝ ለወታደራዊ ኃይሉ የገባውን ቃል ኪዳን ማፍረሱንና የጀግኖችን መስዋዕትነት ምን ያህል ዋጋ ቢስ እንደሚያደርገው ያሳየ ግልጽ ክስተት ሆኖ ተመዝግበዋል። በኬንያ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ናይሮቢን ጨምሮ በርካታ ከተሞች የትራንስፖርት አድማና ተቃውሞ ተቀሰቀሰ። በኬንያ ከፍተኛ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ሰኞ ዕለት በአገር አቀፍ ደረጃ የህዝብ ትራንስፖርት አድማና ተቃውሞ እየተደረገ ነው። ይህም በዋና ዋና ከተሞች ናይሮቢን ጨምሮ በሺዎች የሚቆጠሩ ተጓዦችን መንገድ ያደናቀፈ ሲሆን በንግድ ተቋማትና በትምህርት ቤቶች ላይም መስተጓጎል ፈጥረዋል። የትላንቱ ተቃውሞ የተነሳው የኤነርጂና ነዳጅ ቁጥጥር ባለስልጣን በቅርቡ ያደረገውን የነዳጅ ዋጋ ማሻሻያ ተከትሎ ሲሆን ባለስልጣኑ በመካከለኛው ምስራቅ እየተባባሰ ከመጣው ውጥረትና የሆርሞዝ ባህረ ሰላጤ ላይ ከደረሰው መስተጓጎል ጋር በተያያዘም የዓለም አቀፍ የነዳጅ አቅርቦት መቋረጡን በምክንያትነት በመጥቀስ የችርቻሮ ነዳጅ ዋጋን ከ20 በመቶ በላይ ጨምረዋል። ሮይተርስ እንደዘገበው በናይሮቢ የሱፐር ቤንዚን ዋጋ በ1 ሊትር ወደ 214 የኬንያ ሺሊንግ አካባቢ የደረሰ ሲሆን ናፍታ ደግሞ ወደ 243 ሺሊንግ ገደማ አሻቅበዋል። ቢቢሲ በበኩሉ ከትራንስፖርት ዘርፍ አሊያንስ ጋር ግንኙነት ያላቸው አሽከርካሪዎች በአገር አቀፍ ደረጃ አድማ መጀመራቸውን የዘገበ ሲሆን አድመኞቹም ጎማዎችን በማቃጠል መንገዶችን ዘግተዋል ብለዋል። ፖሊስ በበኩሉ በተለያዩ አካባቢዎች አስለቃሽ ጋዝ በመተኮስ ምላሽ ሰጥተዋል። የትራንስፖርት መዘጋቱ ዋና ዋና የትራንስፖርት መስመሮችን ያሽመደመደ ሲሆን በርካታ ተጓዦች ወደ ስራ ቦታቸው ረዥም ርቀት በእግራቸው ለመጓዝ ተገደዋል። አብዛኛውን ነዳጁን ከመካከለኛው ምስራቅ በምታስመጣው ኬንያ በቅርቡ የኑሮ ውድነት፣ የትራንስፖርት ታሪፍና የመሰረታዊ ዕቃዎች ዋጋ እየናረ መምጣቱ ተስተውሏል። ተቃዋሚዎችና የትራንስፖርት አንቀሳቃሾች የቅርብ ጊዜው የዋጋ ጭማሪ እንዲቀለበስና ዜጎችን ካለም አቀፉ የነዳጅ ዋጋ መዋዠቅ ለመታደግ መንግስት ሰፊ ጣልቃ ገብነት እንዲያደርግ ጠይቀዋል። የሀገር ውስጥ መገናኛ ብዙኃን የኬንያው የገንዘብ ሚኒስትር ጆን ሙባዲን ጠቅሰው እንደዘገቡት አድማው አላስፈላጊ ነው ካሉ በኋላ ነገር ግን መንግስት መፍትሄ ለመፈለግ ከትራንስፖርት አንቀሳቃሾች ጋር እንደሚወያይ ተናግረዋል። በዚህ ተቃውሞ ላይ ታዋቂው አክቲቪስትና ኮሜዲያን ኤሪክ ኦሞንዲ በተቃውሞ ላይ እየተሳተፉ ካሉት ኬንያውያን መካከል ይገኝበታል። ወደ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም